ሰው በራሱ ዜጋ ላይ እንደዚህ አይነት ተንኮል እንደዚህ አይነት ሸር ይሰራል። አቤት ክፋት! የት እንደርሳለን? ግን ይህንን ቪዲዮ ሁላችሁ ላይክ እያደረጋችሁ ጀምሮ ለሁሉም መዳም ቤት ላሉ ሰዎች ለሁለት ሆነው በተለይ ለሚሰሩ እንዲደርስልኝ ይፈልጋለሁ ማለት ነው። ዋካችሁ ላይክ አድርጉት። ላይክ በጣም እያነሰ ነው ያለው። ዛሬ የተፈጠረውን ነገር ብነግራችሁ ማለት አታምኑም። ሰው 11 ዓመት ሙሉ አንድ ቤት ተቀምጦ ገና ለምትመጣ ለአዲስ ሰራተኛ ይሄ ሁሉ ተንኮል፣ ይሄ ሁሉ ክፋት። በነገራችን ላይ 11 ዓመት ሙሉ አንድ ሴት መዳም ቤት ከተቀመጠች መቼም ቀን አይወጣላትም። ከዚያም በኋላ 20 ዓመትን ብትቀመጥ ቀን አይወጣላትም። እንደዚህ ተንኮለኛ፣ ሸረኛ፣ በዚህ ልክ ተንኮል፣ በዚህ ልክ ክፋት ይሄ ቪዲዮ እንደሚደርሳት አውቃለሁ። ሁላችሁም በኮመንት አጥረግርጓት። አቃታለሁ ይችል ልጅ ስለማቃት ነው እንደዚህ የምነግራችሁ። በጣም ስለከፋይ ነው። ገባችሁ? የተፈጠረውን ነገር ልንገራችሁ አንድ ባንድ ማለት ነው። አበሻ እንደዚህ ያደርጋል ነው የምትሉት? ስደትን 11 ዓመት ሙሉ ተሰዳ በሰው ሀገር ቆይታ በራሳ ዜጋ ላይ እንዴት ታደርጋለች? አታምኑም። የተፈጠረውን ነገር ልንገራችሁ። ይቺ ምስኪን ሰራተኛ፣ ይቺ አዲስ ሰራተኛ ምንም ነገር በማታውቀው ነገር ራሷን ቦሌ ውስጥ ነው ያገኘችው። እንዴትና ምንድነው የተፈጠረው ነገር በዝርዝር እነግራችኋለሁኝ። እስከ መጨረሻው ሳለም ጤን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ሰላም ሰላም፣ እንዴት ናችሁ? እንዴት ተከበራችሁ ቤተሰቦች? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ተርፍ በል እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ሁለት አበሾች በአንድ ቤት ሲሰሩ አንደኛዋ ገና አዲስ የመጣች ነች። 2 ዓመቷን ጨርሳ ወደ 4ኛ ዓመት እንደገና ተዋውላለች ማለት ነው። አንዷ ደግሞ 11 ዓመት እዚያ ቤት ውስጥ የሰራች ልጅ ነች። የእነሱ የሆነ ሆነ። ከዚህ በኋላ ግን ለሁለት የምትሰሩ ወደፊት የምትሰሩ ጓደኞቻችሁ የሚሰሩ ካሉ አስጠንቅቋቸው። እኛ ቤት ራሱ የተፈጠረ ነገር አለ። እንደዚህ ከዚህ ቤት ነግሬያቸው ልታስታውስ እንደሆነ ማለት ነው። አንድ ቤት አንዷ አሮጊት ቤት ነው የምትሰራው፣ አንዷ ደግሞ ልጅ ቤት ነው የምትሰራው። ተራርቀው ነው የሚሰሩት። በሳምንት አንድ ጊዜ ብቻ ነው የሚገናኙት ብዬ ከዚህ በፊት ነግሬያቸው የተፈጠረውን ታሪክ አሁን መደጋገም እንዳይሆኑብኝ ማለት ነው። ላልሰማችሁ ቀንጨባሪ ወደ በኋላ ልነግራችኋለሁ። ዛሬ ግን የመጣሁበትን ዋና ታሪክ ልንገራችሁ ማለት ለሁላችሁም ማስጠንቀቂያ እንዲሆን ሁሌም እነግራችኋለሁ። አትዝረክረኩ። ከሰው ጋር ስታወሩት አበሻ በጣም ተንኮለኛ ነው። አበሻ እኛ ክፉዎች ነን። ይቅርታ፣ እኛ ሁላችንም ስንት ደጋጋሉ። በእርግጥ ብዙ ደግ የዋሆች እንዳሉ ሁሉ አንዳንዶቻችን መቼም ቀን ያወጣለንም ተንኮለኞች ነን፣ ሸረኞች ነን። የምሬን ነው የምላችሁ ከራሴ ጭምር የተፈጠረውን ነገር ልንገራችሁ። እነዚህ ቁጭ ብለው ሁለት ጓደኛሞች አንድ ቤት የሚሰሩ ልጅ ቁጭ ብለው እየተጫወቱ እያለ ይቺ ወደ 4ኛ ዓመቷ የተዋዋለችዋ ልጅ ስለ አሰሪዎቻቸው ነው የሚያወሩት ማለት ላይ ሁላችንም ቢሆን እናማለን። አሰሪዎቻችንን ሁላችንም እናማለን። ወደዳችሁም ጠላችሁም እናማለን። እንግዲህ አሰሪዎቻቸውን በሚያሙ ሰዓት ያችኛዋ ቀድሚያ ታወራና ትጨርሳለች። ከዛም በኋላ ይቺ 11 ዓመት የቆየችው ቅድሚያ ታወራና ትጨርሳለች። ስለ አሰሪዎቿ የተፈጠረውን ነገር እንደዚህ የራሷን አሚታ ማለት ነው። ከጨረሰች በኋላ ከዚያችኛዋ ትጀምራለች ማለት ነው። ይቺ አዲስ የመጣችው ያው አዲስ የማትባልም ከዚያች አንጻር ግን አዲስ ናት። ይቺ ኦልሬዲ 2 ዓመት ጨርሳ 4ኛ ዓመቷ ናት። ያቺ ደግሞ 11 ዓመት ነው የቆየችው እዚያ ቤት ማለት ነው። ከዛም በኋላ ያቺ ስታወራ ምንድን ያደርገችው? ይችኛዋ ስልኳን ከፍታ ሪከርድ እያደረገች ነው ያስቀመጠችው ማለት ነው በስልኳ። ይቺ ምንም አታውቅም። ያለውን ነገር ትዘከዝካለች። ከዚያም በኋላ ጠዋት ወስዳ ያን ሪከርድ ታስተማለች ለሴትዮዋ ማለት ነው። ልጅቷ ምንም በማታውቀው ነገር አየር መንገድ ነው ራሷን ያገኘችው። አልሄደችም ልጅቷ አለች። ግን ቢሆንም በጣም ነው የሚያሳዝነው። በዚህ መልኩ ህገወጥ ሆናችሁ እሰራለሁ ብላ ባላሰበችው መንገድ ሰው በውጭ ስትወጡ ችግሩ ብዙ ነው ያለው። በነገራችን ላይ ወጣችሁ ስትሰሩ የወጣ ሰው ነው የሚያውቀው ያለውን ኃላፊነት፣ ያለውን ጣጣ፣ ያለውን ወጪ በውጭ ወጥቶ የሚሰራ ነው የሚያውቀው። ይቺ ልጅ እንግዲህ ሁላችንም የምናደርገው ነገር ነው። ያችኛዋ ግን ተንኮለኛ እራሷ አውርታ ስጨርስ፣ ይችኛዋ ደግሞ ልክ ስታወራ ስልኳን ከፍታ አስቀምጣ ሪከርድ አድርጋ ለሴትየዋ ተመልከቱ ያደረገቻት ነገር። ምን ልላችሁ ነው? ከዚህ በኋላ ከማንም ጋር ተቀመጡ። በተለይ ስለ ሰዎቻችሁ እንዳታወሩ ከዚህም በፊት ብያችኋለሁ። የነዛ ልጆች ታሪክ ነግሬያችኋለሁኝ። እኛ ቤት አንድ ላይ ነው የምንሰራው ከነሱ ጋር ከአንዷ ጋራ ማለት ነው። ሄዳ እዚያ ቤት ስታወራ ምንድን ያለቻት? እያወራች እያለ እኛ ጋር ሰውየው እቃ የሚያስቀምጠው አልጋ ስር ነው ምናምን ነገር ብላ ታወራታለች። ያችኛዋ ማለት ነው። በሆነ ሰዓት ላይ ብር ጠፋ። 6000 ድርሃም ሲጠፋ እንደውም የወሰደችው እሷ ነች። እቁብ ምናምን እየጣለች ነው። እንደውም ብዙ ነገር ታወራኛለች እኮ የእኛ ሰውዬ አልቃ ምናምን የሚያስቀምጠው አልጋ ስር ነው ብላኛለች። አልጋ ስር እንደውም በጣም ብዙ ብጥብጥ ተፈጥሮ እንደዚህ እንደማወራላችሁ ቀላል አይደለም የተፈጠረው ነገር ማለት ነው። ብጥብጥ ተፈጥሮ ቁርአን እስከ መምታት ድረስ ደርሳለች ይችኛዋ ማለት ነው። ቁርአን አስመትተዋታል። ብታምኑም ባታምኑም ከፍተኛ ብጥብጥ። ያቺ ድርሃሙ የጠፋው እሷ ናት የወሰደችው ተባለ። ለምን ቤት ውስጥ አይደለም የምትሰራው እሷ ልጅቷ ቤት ነው የምትሰራው ማለት ነው።
ገባችሁ? ልጅቷ በአንድ ፊት ቀውስ ሆነች፣ አንቺ ወስደሻለሁ በሚል ልጅቷም ስትናደድ ራሷን ይጥላታል። ወድቄ ሁላ ከዚያ በስተመጨረሻ በቃ ቁርአን መመታለሁ ብዬ ቁርአን እስከ መምታት ድረስ ደረስኩኝ። የተፈጠረውን ነገር ስታወራን እኔማ እንደውም ተመስገን በይ እንኳንም ሴትዮዋና ሰውየው ሲያደርጉ ባይን ያየሁ ብላ አልተናገረችብሽ አልኳት። የዚያን ሰዓት እንደውም በሳቅ ነው የፈነዳች። እውነት አንዳንድ ሰው ፈጥሮም ያወራል። ገባችሁ? ክፉ ሰው ሲሆን ፈጥሮም ያወራል ያራራችሁትን ነገር ከተገናኛችሁ። ስለዚህ እኔ የምነግራችሁ ነገር ምንድነው፣ ከሀበሻ ጋር ስትገናኙ ከእግዚአብሔር ሰላምታ ውጪ ስለ ሀገር ቤት አውሩ። በቃ ካወራችሁ እንኳ ማለት ነው ስለ ገጠሩ ስለተወለዳችሁበት አካባቢ፣ ምክንያቱም መዘዝ አይመጣባችሁም። እዚህ ግን የሆነ ነገር ብታወሩ እኛ ራሱ የገጠመን ነገር አለ። እኔና ጓደኞች ኢጃዛ ቤት በነበር ሰዓት የገጠመን ነገር አለ። በገዛ ጓደኞቻችን እኛ ስናወራ ሪከርድ እያደረጉን ነበር የሆነ ጊዜ ላይ ማለት ነው። እና አበሻ ለአበሻ መቼም ተዋዶ አያውቅም፣ ወደፊትም አይዋደድም ባይ ነኝ። የሚዋደዱ እንዳሉ ሁሉ የማይዋደድ ደግሞ ይበዛል። እና ጥንቃቄ አድርጉ። አበሻ አትመኑ። ከዚህ በፊት አንድ ታሪክም ነገር ያቸዋለሁ። ቤይሩት ላይ አንዷ ስትሰራ ሰዎቿ በጣም ይወዷት ነበር እና አትሄጂብኝ እያሉ በጣም ሲለምኗት፣ ልጅቷ ደግሞ እንዲለቋት ፈልጋ መሄድ ስለፈለገች በሰላም በቃ ተመልሽ እመጣለሁ ትላቸዋለች። ከዛም በኋላ ሌላ አበሻለች ደግሞ እንዴት ነው አንቺ እውነት ተመልሰሽ ልመጭ ነው ወይ እመጣለሁ ብለሽ ነገርሻቸው ምናምን ብላ ስትጠይቃት፣ ኧረ እኔ አልመጣም ግን እመጣለሁ ያልኳቸው ለምንድን ነው በሰላም እንዲለቁ ብዬ ነው፣ ጭቅጭቅ ምናምን ነገር አልፈልግም፣ እንደዛ ነው እንጂ እኔ በጭራሽ እዚህ ቤት ተመልሽ አልመጣም ስትላት ሄዳ ለሴትዮዋ ትነግራታለች። ያችኛዋ ማለት ይቺ በሚስጥር የነገረቻት የራሴ ናት፣ እህቴ ነች፣ ወገኔ ነች፣ ሚስጥሬን ትጠብቅልኛለች ብላ በሚስጥር የነገረቻትን ሄዳ ንግር ሴትዮዋ ጠንቋይ ቤት ሄዳ መተት አስደረጋባት። ሄዳ 20 ቀን አልተቀመጠችም። አብዳ በ10 ቀኗ ትመለሳለች እንዳለችው 10 ቀንም ሳትቆይ አረብ አገር ገባች። ይኸው ስንት ዓመቷ። ቤተሰብ ማጠየቅ፣ ቤተሰብ ጋር ማደውል፣ ስለ ቤተሰቦቿም ትዝ አይሏትም። የሷ ታሪክ ብዙ ተነግሯል። በእርግጥ ያልሰማችሁ ነው የምነግራችሁ። እና ሚስጥር እንዲሁ ከራሳችሁ ከአንደበታችሁ ከወጣ ሚስጥር አይሆንም። ማንንም አትሙ። ስለ ሲጀምር ካሜታ የሚገኝ ነገር የለም። እና ስለ አሰሪዎቻችሁ በተለይ ተጠንቀቁ። በቃ ስለ አሰሪዎቻችሁ ሰው ሀገር ሆናችሁ ስለ እነሱ ምንም ነገር አታውሩ። ስለ ሀገሩ ምንም ነገር አታውሩ። ስለ ሀገራችሁ ስለተወለዳችሁ ስለ ወንድሞቻችሁን በጭቁ፣ እህቶቻችሁን ቦጭቁ፣ አብሮ አደጎቻችሁን ቦጭቁ። በቃ እነሱን እንችላለን፣ ምንም ሊያረጉብን አይችሉም፣ ምንም መዘዝ አያመጡብንም። ገባችሁ? ሌላ ነገር ግን ተጠንቀቁ። እውነቴን ነው። ማንም አይቆምላችሁም በዚህ ሀገር፣ ማንም ሰው ከጎናችሁ አይቆምም። እና በጣም ስለገረመች ነው ይቺ ክፉ 11 ዓመት ተቀምጣ ቀን ያልወጣላት 20 ዓመትን ብትቀመጥ እንደዚች አይነት ተንኮለኛ መቼም ቀን አይወጣላትም። እኛ ተንኮለኞች ስለሆነ ነው ቀን ያወጣልን። በነገራችን ላይ ሁሌም ቢሆን የሰው እንጀራ ማሳረር እንወዳለን። የእኛ ቀን ከሚወጣልን ይልቅ ሌላ ሰው ህይወት ብናጨልም ደስ ይለናል። በጣም ነው ደስ የሚለን። እና ልቦና ይስጠን። ሁላችሁም ተጠንቀቁ ከእንደዚህ አይነት ሰዎች እላችኋለሁ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።